ሰላም ለክሙ ዮሐንስ መጥምቅ እስከ ጊዜ ትትገፋ መንግሥተ ሰማያት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡራን አባቶቻችን ሊቃውንተ ቤተክርስቲያን፣ መምህራን፣ ቀሳውስት፣ ዲያቆናት፣ ለሰማይ ከዋክብትን ለምድር ጨዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ እግዚአብሔር ስም እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንን ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህች ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ከዮሐንስ መጥምቅ ጀምሮ እስካሁን ድረስ የእግዚአብሔር መንግሥት ትገፋለች። ሲበሉላችሁ ከዮሐንስ መጥምቅ ጀምሮ በመስኪ አይሰማም። የእግዚአብሔር መንግሥት ትገፋለች። እንደ እግዚአብሔር መልካም ፈቃድ ባለን ሰዓት ለዛሬ የምንነጋገርበት መነሻ የሚሆነን የመጽሐፍ ቅዱስ ኃይለ ቃል ነው። ይህንን ቃል የተናገረው ዓለማት ሳይፈጠሩ የነበረ ካለም መኖር ወደ መኖር አጥቶ ዓለምን የፈጠረውን ፍጥረት ሳይዘነጋ ሁሉን እየመገበ የሚኖር የሁሉ መጋቢ አስተዳዳሪ ለመንግስቱ ህልፈት ውላጤና ሽረት የሌለበት የድንግል ማርያም ልጅ መድኃኔዓለም ነው ቃሉን የተናገረው። ይህንን ቃል የምናገኘው በማቴዎስ ወንጌል ምዕራፍ 11 ቁጥር 12 ላይ የምናገኘው ኃይለ ቃል ነው። ስለ መንግሥተ ሰማያትና ስለ ሰው ልጆች ያነጻጸረ ያስተምራል። መነሻ ያደረገው መጥምቁ ዮሐንስን ነው። እንግዲህ በመጽሐፍ ቅዱስ ስንመለከት ደረጃ በደረጃ ስለ ክርስቶስ መወለድ ከመወለዱ በፊት በቅዱስ ሉቃስ እንደተገለጠው ከምስራተ መልአክ ጀምሮ በቤተልሔም መወለዱን በ30 ዓመቱ መጠመቁን በዝርዝር ቅዱሳት መጻሕፍት ተጽፈዋል። በተለይ ወንጌላውያን ማለት ነው ከክርስቶስ በተማሩት ባወቁት በተረዱት እሱ በገለጠላቸው መሰረት ጽፈዋል። የጥምቀቱ ሲጽፉ የመጀመሪያው የወንጌል ሰባኪ መጥምቁ ዮሐንስ እንደሆነ ወንጌል ይነግረናል። ማቴዎስ 3ም የሚነግረን ይሄን ነው። ሉቃስ 3ም የሚነግረን ይሄን ነው። ዮሐንስ 1ም ይነግረናል ምዕራፉ፣ ማርቆስ 1ም ይነግረናል። አራቱም ወንጌላውያን ስለ ጥምቀቱ ተባብረው ጽፈዋል። በአንድ ነገር መተባበር የአባቶቻችን ልማድ ነውና ጽፈዋል ስለ ጥምቀቱ ማለት ነው። ሁሉም ግን ሲጽፉ ጥምቀቱን ሲጽፉ ከጥምቀቱ የሚቀድመው ክርስቶስ ተጠመቀ ዮሐንስ አጠመቀ ከሚለው የሚቀድመው ግን ንስሐ ግቡ እያለ ዮሐንስ በዮርዳኖስ ምድረ በዳ እየሰበከ እንደመጣ የንስሐ ስብከት ይቀድማል ማለት ነው። ምክንያቱም ምዕመናን ሊጠመቁ ማስተማር ያስፈልጋል፣ ጥምቀት እንዲገባቸው። ጥምቀት የድነት በር እንደሆነ የቤተክርስቲያን አስተምሮ ነው። ምስጢራት ሁሉ የሚጀመሩት በጥምቀት ነው። ድነትም የሚጀመረው በጥምቀት ነው። የድነት ስራ የሚጀመረው ሰው ወንድ ልጅ በተወለደ በ40 ቀኑ ይጠመቃል። ድነት የሚጀምረው በዚህ ነው ማለት ነው። የድነት በር ምንድነው ሲባል ጥምቀት ይባላል። ምን ይባላል? ጥምቀት ነው። ከዚያ በኋላ ነው ሌሎች ምስጢራት የሚፈጸሙት የሚከናወኑት። የድነት መንገዱ በሩ ግን የመጀመሪያው ጥምቀት ነው። ሴትም በተወለደች በ80 ቀኗ ምን ትላለች? ትጠመቃለች። የድነት በር የሚከፈተው እዚህ ላይ ነው። በር ዋናው ወደ መዳን በር ስንገባ የመጀመሪያው በር ጥምቀት ይባላል።
ስለዚህ ወደዚህ ከመግባቱ በፊት ዮሐንስ አስቀድሞ እየሰበከ መጣ ነው የሚለው። መጥምቁ ዮሐንስ እየሰበከ መጣ። ስለ ዮሐንስ ለመተረክ ጊዜ አይበቃም። እውነቱን ለመናገር ዮሐንስ ከሴቶች ልጆች ሁሉ የሚበልጠው የለም ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚሁ በማቴዎስ 11 ላይ የመሰከረለት ነው። እሱ በኋላ እንመጣበታለን። ዮሐንስ በመጀመሪያ በእናቱ ማኅፀን ለእግዚአብሔር ለአምላኩ የሰገደ ለድንግል ማርያም የጸጋ ስግደት በእናቱ ማኅፀን ሆኖ ሰላምታዋን ሰምቶ የሰገደ በድንግል ማርያም ማኅፀን ላለው ለኢየሱስ ክርስቶስ ደግሞ የአምልኮ ስግደት የሰገደ በጣም የሚደንቅ ሰው ነው ዮሐንስ። አስቀድሞም ደግሞ ትንቢት ተነግሮለት የመጣ በዚህ በትንቢተ ኢሳይያስ ምዕራፍ 40 ላይ ስታነቡ የአዋጅ ነጋሪ ቃል በምድረ በዳ የሚጮህ ተብሎ የተነገረለት የሚጮኸው የማይረባ ጩኸት አይደለም፣ ዝም ብሎ ጩኸትም አይደለም፣ የሚያደነቁር ጩኸትም አይደለም። እነሆ ከሰማየ ሰማያት ይወርዳል ይወለዳል ብለው ነቢያት የተናገሩለት ወርዷል፣ ተወልዷል፣ ከድንግል ተወልዷል። 30 ዓመት ሆኖታል። ከናዝሬት ገሊላ ወደ ዮርዳኖስ ይመጣል፣ እኔ አጠምቀዋለሁ። ከዚያ በፊት ግን ሕዝቡን ማዘጋጀት አለብኝ፣ ንስሐ ግቡ እያለ እየሰበከ የመጣ ማነው የሚባል ዮሐንስ ነው። ምን እየጮኸ መጣ? የአዋጅ ነጋሪ ቃል በምድረ በዳ የሚጮህ ወንጌል እየጮኸ የመጣ ዮሐንስ ነው። የሚገርማችሁ ወንጌልን የሰራት ያስተማራት ክርስቶስ ሲሆን ከክርስቶስ ቀድሞ ግን ገልጦለት ሚስጥርን ወንጌል የወንጌል ሚስጥር እየሰበከ የመጣው ዮሐንስ ነው። ቀድሞ 6 ወር ቀድሞ ሰብኳል ከክርስቶስ። የሐዲስ ኪዳን ሊቃውንት አባቶቻችን እንደሚያስተምሩን በመጸነስም ክርስቶስን 6 ወር ዮሐንስ ይቀድመዋል፣ ይበልጠዋል። በመወለድም ቀድሞ 6 ወር ዮሐንስ የተወለደው ክርስቶስን ይበልጠዋል። ወንጌል በመስበክም እንደዚሁ ክርስቶስን ይበልጠዋል። ግን አስቀድሞ በአምላክነቱ ዮሐንስንም ኤልሳቤጥ እናቱንም አባቱን ዘካርያስን ሁሉን የፈጠረ ነው። ደግሞ በስጋ ማርያም ደግሞ ዮሐንስ ይበልጠዋል ክርስቶስን ማለት ነው። ስንት ወር ይበልጠዋል? ስንት ወር ይበልጠዋል? 6 ወር። ስለዚህ ክርስቶስ ወደ ዮርዳኖስ መጥቶ ከመጠመቁ አስቀድሞ ዮሐንስ ወንጌል እየሰበከ በምድረ በዳ ያደገ ዮሐንስ መጣ። ማቴዎስ 3 ቁጥር 1 ላይ እንዲህ ይላል፣ ወበውቱ መዋዕል መጽአ ዮሐንስ መጥምቅ እንዘ ይሰብክ ጥምቀተ ለንስሐ በገዳመ ዮርዳኖስ ዘይሁዳ። በይሁዳ ምድረ በዳ በዮርዳኖስ ምድረ በዳ በይሁዳ አካባቢ ወንጌል እየሰበከ በዚያ ወራት ዮሐንስ መጣ። የሚሰብከው ወንጌል ነስሑ እስመ ቀርበት መንግሥተ ሰማያት፣ የእግዚአብሔር መንግሥት ቀርባለችና አምናችሁ ምን በሉ ንስሐ ግቡ እያለ ነበር እየሰበከ የመጣው። የወንጌል ዓላማው ንስሐ ግቡ ነው። ለመንግሥተ ሰማያት ጥሪ ስለሆነ ወንጌል የመንግሥተ ሰማያት ጥሪ ስለሆነ የእግዚአብሔር መንግሥት የሰርግ ጥሪ ስለሆነ ንስሐ ግቡ የሚለው የቤተ ክርስቲያን የዘወትር አንደበት ነው። ምን ግቡ? ንስሐ ግቡ። አለበለዚያ መንግሥተ ሰማያት መግባት ስለማይቻል። አዎ ተጠምቀናል፣ አዎ የክርስቶስ ልጆች ሆነዋል፣ የጥምቀት በር ተከፍቶልናል። ያንን በር ደግሞ በኃጢአት የዘጋነው በር ስላለ ያንን በር መክፈት የሚቻለው በንስሐ ብቻ ነው። በምንድን ነው? በንስሐ ነው። በንስሐ መታጠብ ነው። የቆሸሸ ሰውነት የሚታጠበው በንስሐ ነው። የቆሸሸው የእግዚአብሔር ቤት አካላችን የሚጸዳው ንጹህ የሚሆነው ንስሐ በተባለው መታጠቢያ ነው፣ መሳሪያ ነው። በዚህ ነው መንጻት የምንችለው። ስለዚህ የቤተ ክርስቲያኗ ቋሚ ስብከት ምንድነው ሲባል ሁልጊዜ የቤተ ክርስቲያኗ አንደበት ጥሪ ምንድነው ሲባል ንስሐ ግቡ ነው። ማን ጀመረው ይህን ስብከት? ዮሐንስ ጀመረው። ያ በምድረ በዳ ከአራዊት ጋር ያደገው ያ ቶራ የምትባል እንስሳት ጡት እያጠባችው በምድረ በዳ እናቱ ኤልሳቤጥ ሙታበት የእንስሳት ጡት እየጠባ ያደገው አባቱ ዘካርያስን በምቀኝነት በቤተልሔምና በቤተ መቅደስ መካከል አይሁድ ቀጥቅጠው በድንጋይ ገድለው ሰማዕትነት ተቀብሎ ያላባት ቅዱስ ገብርኤል እንዳባቱ ነው በምድረ በዳ ያሳደገ ዮሐንስ 30 ዓመት ሲሆነው በዮርዳኖስ ተገለጠ። ምን እየጮኸ? ወንጌል እየጮኸ ንስሐ ግቡ እያለ ተገለጠ በዮርዳኖስ። ነገር ግን ከኔ በኋላ የሚመጣው ከኔ ይበረታል፣ የእግሩን ጫማ ልፈታ የማይገባኝ ነው። ክርስቶስ ሲሰብከው አቃሉ ገናችሁ እስኪ በሉ ከኔ በኋላ የሚመጣው በሉ እስኪ ከኔ ይበረታል፣ የእግሩን ጫማ በሉ እስኪ ጠፍር ልፈታ የማይገባኝ እስኪ በሉ ጫማውን በሉ እስኪ ልሸከምለት የማይገባኝ ከኔ በኋላ የሚመጣው ከኔ ይበረታል፣
ማነው እሱ? በስጋ በልጠዋለሁ 6 ወር አለ። 6 ወር በመወለድ በልጠዋለሁ አለ። ግን እኔን የፈጠረ ነው። አያችሁ፣ እኔን የፈጠረ ነው አለ። እኔ ደካማ ነኝ አለ፣ እርሱ ግን ብርቱ ነው አለ። እኔን ማበረታት የሚችል ደካማውን ልጁን የሚያበረታ አዎ የኃይል የብርታት ባለቤት እርሱ ከኔ በኋላ ይመጣል እርሱ እያለ ለክርስቶስ ሕዝቡን እያዘጋጀ ስለዚህ የሱ እንድትሆኑ እሱ እንዲያድርባችሁ ምን ያስፈልጋል? ንስሐ ግቡ አለ። በተለያየ መንገድ ኃጢአታችሁን አቆሻችሁታልና ንስሐ ግቡ። አንሳ ጠምቀክሙ በማይ ለንስሐ ዘይመጽም ድሬጸን ምኔ ከኔ በኋላ የሚመጣው እርሱ ከኔ የሚበረታው እኔ የማጠምቃችሁ ለንስሐ የሚሆን በውሃ ነው። ለሱ እያዘጋጀዋችሁ ነው። ከኔ በኋላ የሚመጣው ከኔ የሚበረታው ውእቱሰ ያጠምቀክሙ በእሳት ወበመንፈስ እሱ ግን በእሳትና በመንፈስ ያጠምቃችኋል። እስኪ በሉ ከኔ በኋላ እኔ በሉ እስኪ ለሱ ለንስሐ የሚሆን በውሃ አጠምቃችኋለሁ። ከኔ በኋላ የሚመጣው እሱ ግን በእሳትና በመንፈስ ያጠምቃችኋል። በምን ያጠምቃችኋል? አዎ በመንፈስ ማለት ልጅነትን ሰጥቶ መንግስተ ሰማያት የሚያስገባ ማለት ነው። እኔ አጠምቃለሁ፣ ልጅነት መስጠት የሚችለው እሱ ነው። እርሱ ግን ልጅነትን ይሰጣል። ባለስልጣን ነው፣ መንግስተ ሰማያት የሚያስገባ ማለት ነው። የራሱ ያደርጋቸዋል፣ መንግስቱን ያወርሳቸዋል። በእሳት ያጠምቃል ማለትም ደግሞ እሳት ከፈለጋችሁ እምቢ ያለውን ደግሞ በእሳት ገሃነም ይቀጣል ማለት ነው። አያችሁ፣ ስልጣኑ በእጁ ነው። ዘመንጽኤ ውሰደሁ መንሹ በእጁ ነው። ምኑ በእጁ ነው? መንሹ በምኑ ነው? በእጁ ነው። መንሽ ታውቃላችሁ? መንሽ ገበሬ ነው በደንብ የሚያውቅ ስለ መንሽ። መንሽ 2 ወይም 3 እጅ ያለው እንጨት ነው አይደለ? አዎ መንሹ በእጁ ነው አለ። ያ መንሽ ጥቅሙ ምን መሰላችሁ? ስንዴውን ከገለባው ለመለየት በመንሽ ነው የሚለየው። ለነፋስ አንስተን የምንሰጠው በመንሽ ነው። አንስተን ለነፋስ ሰጠዋለን። ነፋሱ ስንዴው ጋር ምኑን ይለያል? ከምርቱ ገለባውን ይለያል ማለት ነው። ከዚያ በኋላ ገለባው ሲለይልን ምን እናደርጋለን? ምርቱን ወደ ጎተራው እናስገባለን ማለት ነው። ስለዚህ መንሹ በእጁ ነው ማለት መንሽ የተባለው የእግዚአብሔር ስልጣን ነው። መንሽ ምርትን ከገለባ ገለባን ከምርት እንደሚለይ ኃጥአንን ከጻድቃን ጻድቃንን ከኃጥአን የሚለይ ስልጣን ያለው አያችሁ። እነሆ የአውድማውን እህል ያጠራል በመንሹ አለና በስልጣኑ ኃጥአንን ከጻድቃን ይለያል ማለት ነው። ስንዴውን ወደ ጎተራው ያስገባል፣ ንጹሑን እህል ወደ ጎተራው ያስገባል። ገለባውን ደግሞ በእሳት ያቃጥለዋል። ዋሰሮስ ያው ወስርና ወሰ ያስተጋብዙ ተመዛግብቲው ዋሰሮስ ያው በእሳት ገለባውን በእሳት ያቃጥለዋል፣ ስንዴውን ወደ ጎተራ ያስገባዋል። እስኪ በሉ መንሹ በሉ እስኪ በእጁ ነው። ስንዴውን ወደ ጎተራው ያስገባዋል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። አያችሁ፣ እምቢ ያሉ አሚፀኞች በእግዚአብሔር የማያምኑ በጣዖት አምልኮ ውስጥ የተጠመዱ ንስሐ ግባ እየተባሉ የማይገቡ እስከ ዕለት ሞታቸው ድረስ እግዚአብሔር በበደል ቦታ የሚሄዱ አሚፀኞች፣ ለእግዚአብሔርም ለሰውም የማይታዘዙ ነፍሰ ገዳዮች የሆኑትን እነርሱ ገለባዎች ናቸውና ወደ ገሃነም ያወርዳቸዋል፣ ያቃጥላቸዋል ማለት ፍርድ ገሃነም ያሰጣል ማለት ነው። ነገር ግን ምንም በደል ቢበድሉ ምንም ኃጢአት ቢሰሩ ኃጢአት ሰርቻለሁ በድያለሁ ልጅ ነኝ ይቅር በለኝ ብለው የመጡት እነሱ ገለባ አይደሉም፣ ስንዴ ናቸው። እነሱ የተመረጡ ምርት ናቸው። እነሱ የተመረጡ እህል ናቸው። ወደ ጎተራው በክብር እንደሚገባ እህል ወደ መንግስተ ሰማያት ያስገባቸዋል ማለት ነው። እግዚአብሔር ለመንግስቱ ያውቃል። ሁላችን ይህን እየሰበከ የመጣ ዮሐንስ ነው። አያችሁ፣ ይህን እየሰበከ የመጣ ዮሐንስ በዘመኑ የነበሩ ሄሮድስ አሚፀኞች ነገስታት ለምን እውነታ ይሰብካል ብለው ለምን ወንጌል ሰበከ ብለው በተቃውሞ እስር ቤት አስገቡት። ዮሐንስ በታሰረ ጊዜ ወንጌል አይቋረጥምና ወንጌሉን ክርስቶስ አስቀጠለው። መቼስ ወንጌልን ያልፈተነ ዓለም ወንጌልን ያልተቃወመ የምድር ነገስታት አልነበረም። በዘመን ሂደት ሁልጊዜም ወንጌል ሁልጊዜም እንቅፋት አያጣውም። እንቅፋቱን ግን እየቆረጠ ያልፋል። አያችሁ፣ ወንጌል ሁልጊዜም እንዲቀበር ጉድጓድ ይመሳል። ጉድጓዱን እየደፈነ የማለፍ ግን አቅም አለው። የማንቃዥ ስለሆነ አዎ፣ በምድራውያን ኃይል የሚቆም ግን ወንጌል የለም። አያችሁ፣
ወንጌል የሚቆም ቢሆን ኑሮ ሐዋርያት አባቶቻችን ሲታሰሩ ሲገረፉ በሰይፍ አንገታቸው ሲቀላ እነ እስጢፋኖስ በድንጋይ ሲወገሩ ያ ሁሉ መከራ ሲኖር በእሳት ብዙዎች ሲቃጠሉ አብያተ ክርስቲያናት ሲፈርሱ ሰዎች በአደባባይ ሲቃጠሉ በዚህ ሁሉ ወንጌል ይቆም ነበር። ወንጌል ግን መቆም አይችልም። ምክንያቱም ዓላማው ምድራዊ አይደለም፣ ሰማያዊ የማን ሐሳብ ስለሆነ የእግዚአብሔር ሐሳብ ሰማይና ምድር ሲያልፍ የማያልፍ የማን ቃል ስለሆነ የማን ቃል ስለሆነ ይደረጋል። ክርስትና እንደዛው ዓለም ይፈትነዋል። ክርስትና ሁልጊዜም የሰይጣን ፈረሶች በምድር ላይ አሉ። ሁልጊዜም ለክርስትና እንቅፋት የሆኑ ብዙዎች ናቸው። ሁልጊዜም ዓለም ለክርስቲያኖች እንቅልፍ የለውም። ሁልጊዜም እሳት ያዘጋጃል፣ ሰይፍ ያዘጋጃል፣ ስለት ያዘጋጃል፣ እስር ቤት ያዘጋጃል፣ የተጣመመ ፍርድ ይፈርዳል በክርስቲያኖች ላይ። ክርስቲያኖች ግን የእግዚአብሔር ማደሪያዎች ስለሆኑ እግዚአብሔር ቤቱን እያሰፋ ይቀጥላል። ይህን ነው ከአባቶቻችን ታሪክ የምንማረው። በ12 ሰዎች የተጀመረው 72 ጨምሩ፣ 36 ጨምሩ፣ 120 ሙሉ፣ ከዚያም 3000 ጨምሩ፣ ከዚያም 5000 ጨምሩ፣ 8120 ሁሉ። ያንንም የሚመሩ ዲያቆናት ተመርጠው በእነኛ አማካኝነት በእነ እስጢፋኖስ አማካኝነት እየበዛ ይሆን በአንጾኪያ ክርስቲያን የተባሉ ምዕመናን እንዳይበዙ ከአንጾኪያ እንዳይወጡ ክርስትና እዚያው ጠፍቶ እንዲቀር ብዙ ጥረት ተደርጎ ነበር። እነ እስጢፋኖስ በድንጋይ የተወገሩት የተገደሉት ክርስትና ሊጠፋ ነበር። እነ ያዕቆብ በሰይፍ የተገደሉት፣ እነ ጴጥሮስ የታሰሩት መከራ የተቀበሉት፣ በኋላም እነ ጴጥሮስ ቁልቁል የተሰቀሉት፣ እነ ጳውሎስ የተሰየፉት ክርስትና ዓለም ላይ ሊጠፋ ነበር። እነሱ ያለፉ አባቶቻችን አረፍተ ዘመን ቢገታቸው፣ ነገር ግን ቃል ኪዳናቸው ልጆቻቸውን እኛን በመከራ እየወለዱ ዓለም ሁሉ በክርስትና ተጥለቅልቋል ማለት ነው። ምክንያቱም ክርስትና የእግዚአብሔር ቃል ኪዳን ነው። የማን ቃል ኪዳን? የእግዚአብሔር ቃል ኪዳን አይጠፋም፣ እያበበ ነው የሚቀጥለው። 100 ሲገደል 1000 ይፈጥራል እግዚአብሔር በየቀኑ። ስንት ይፈጥራል? 100 ሲገደል 1000 ይፈጥራል። 1000 ሲገደል 100,000 ይፈጥራል እግዚአብሔር። ክርስትና እንደዚያ ነው እየበዛ ይሄዳል። ምክንያቱም የእግዚአብሔር ቃል ኪዳን ስለሆነ ክርስትና ዮሐንስን ክርስትናው ለማስቀረት ወንጌል እንዳይሰበክ ወንጌል ለመደበቅ ዮሐንስን አሰሩ። አይ ዮሐንስ ሲታሰር ክርስቶስ ወንጌል ቀጠለ። ወንጌል እየሰበከ ባለበት ሰዓት አረ ወንጌል የሚሰብክ ሌላ ተፈጥሯል አሉት። ክርስቶስን አላወቁም ሰዎች። አንተ የምታራምደውን አንተ የምትሰብከውን ወንጌል አንተ እስር ቤት ብትገባም ያስቀጥለዋል። ማን እንደሆነ ግን አላወቅንም አሉ። ክርስቶስ ነው ግን ወንጌል ያስቀጠለ ያለ። ዮሐንስ ሲታሰር ወንጌሉን ማን አስቀጠለው? ንገሩኝ። ራሱ ክርስቶስ አስቀጠለው። መድኃኒዓለም ይሰብክ ነበረ፣ እኛ አላወቅንም፣ ግን ወንጌሉ ይሰብከዋል። አንተ ስትታሰር ወንጌሉ አልቆመም አባታችን ብለው እስር ቤት ላለው ለዮሐንስ ደቀ መዛሙርቱ ነገሩት። ክርስቲያኖች ምዕመናን አይደው ነገሩት። ማን ይሆን እንክርዳድ የሚዘራ ይሆን? በወንጌሉ ላይ ጥፋትን የሚያውጅ ይሆን? ወይስ ትክክለኛውን ወንጌል የክርስቶስን ወንጌል የሚያስቀጥል ይሆን? ማን ይሆን ብሎ ዮሐንስ ጥያቄ ፈጠረበትና 2 ተማሪዎችን ወደ ክርስቶስ ላከ። ከእስር ቤቱ ነው ተቃሉ ጋር ናቸው። አባቶቻችን እስር ቤትም ተቀምጠው እንቅልፍ የላቸውም። ለወንጌል አያችሁ ምዕመናን እንዳይበተኑ ይጨነቃሉ፣ እረፍት የላቸውም። እውነቱን ለመናገር መጽሐፍ ቅዱስ የሚነግረው ይሄ ግብረ ሐዋርያት የሚባለው መጽሐፍን ስታነቡት በአጠቃላይ እስር ቤት ተቀምጠው መታሰራቸው አያስጨንቃቸውም። አያችሁ ረሃቡ ጥሙ አያስጨንቃቸውም፣ ግርፋቱ አያስጨንቃቸውም። በፍርድ አደባባይ ቆመው የሐሰት ምስክር ጉዳይ አያስጨንቃቸውም። ለሰከንድ ይህን ሁሉ ያለምን ጣጣ አያስቡትም። የሚያስቡት ግን ምዕመናን እንዳይበተኑ ወንጌል እንዳይታጎል ነበር። አያችሁ እና ማን ይሆን የሚሰብከው ወንጌል? በሁሉ ወንጌልን የሚበክልብን ክፉ ሰው ሌላ ተነሳብን ይሆን ወይስ ማን ይሆን እያለ ሲያወጣ ሲያወርድ እንደውም ለምን አልረዳም? ሁለታችሁ ሂዱና ጠይቁት። ማን አንተ ወንጌል የምትሰብከው? ይመጣል ተብሎ ዓለም ተስፋ ያደረገ የመጣው መሲሁን አንተ ነህ ሁላችን ተስፋ የምናደርግ ወይስ ሌላ ነህ ብላችሁ ጠይቁት ብሎ 2 ተማሪዎችን ከእስር ቤት ዮሐንስ ላከው። እነኛ እየገሰገሱ ወደ ክርስቶስ መጡና ተስፋ የምናደርግ መሲሁ ኢየሱስ ክርስቶስ ነህ አንተ ወንጌል የምትሰብከው? ቃልህን የምትሰብከው የምትዘራው አንተ ነህ ወይስ ሌላ ነህ? ዮሐንስ ጠይቁ ብሎ ልኮን ነው ብለው ቀጥታ ሄደው ክርስቶስን ጠየቁት። ያን ጊዜ ምን አለ መሰላችሁ? ዮሐንስ አሁን ነኝ አላላቸውም፣ ክርስቶስ ነኝ አላላቸውም፣ መሲህ ነኝ አላላቸውም፣ አይደለሁምም አላላቸውም።
ምን አላቸው መሰላችሁ? ኢየሱስ ክርስቶስና ዮሐንስ በስራ ስለሚተዋወቁ ሂዱና ለዮሐንስ እንዲህ ብላችሁ ንገሩት አላቸው። ከቃሉ ጋር ናችሁ? አሁን የነኝ ሳይ ሂዱና ንገሩት አላችሁ። የምትነግሩት ምን መሰላችሁ አላቸው? እውራን ያያሉ። ከቃሉ ጋር ናችሁ? እስኪ በሉ እውራን በሉ እስኪ ያያሉ፣ ለምጻሞች ይነጻሉ፣ በሽተኞች ይድናሉ፣ የሞቱ በሉ እስኪ ይነሳሉ። ይሄንን ለዮሐንስ ንገሩት አለ። በዚህ ያውቀዋል ጌታው ነው። በስራ ስለሚተዋወቁ ወሬ አያስፈልግም። አያችሁ? አዎ ክርስቶስ ነኝ፣ አዎ መሲህ ነኝ፣ አዎ አማኑኤል ነኝ፣ አዎ አምላክ ነኝ ማለት ይችላል። ይሄን ማለት ግን አላስፈልገውም። ሂዱና እንዲህ ብላችሁ ንገሩት። እውራን ያያሉ፣ እውራን ያያሉ፣ ሙታን ይነሳሉ፣ ለምጻሞች ይነጻሉ፣ ህመምተኞችም ይፈወሳሉ። ይህንን ብላችሁ ለዮሐንስ ንገሩት። በዚህ ዮሐንስ ያውቀዋል። እሱ ንገሩት አላቸው። እነሱም ሄዱና እውራን ያያሉ፣ ሙታን ይነሳሉ፣ ለምጻም ይነጻሉ፣ ህመምተኞች በሽተኞችም ይፈወሳሉ፣ ይድናሉ ብሎናል ብለው ነገሩት። ያን ጊዜ ጌታው እንደሆነ ዮሐንስ አወቀ። ሰሚት ይህንን ብሎ እነሱን ደቀ መዛሙርቱን ወደ ዮሐንስ እንዲህ ብላችሁ ንገሩ ብሎ እነኛን ከሸኘ በኋላ የአምስት ገበያ የሚከተለው ስለነበረ ሌላ ስብከት እነሱን ደግሞ መፈር ጀመረ። አያችኋል? ምን ተተራአይ ወጻይክሙ ገዳመ፣ ወደዚህ ወደ ምድረ በዳው ወደ ቤት የመጣችሁት ምን ልታዩ ነው አላቸው። የዮሐንስን ደቀ መዛሙርት ከላካቸው በኋላ የነገሯቸው ለዮሐንስ ማለት ያለባቸው አስታጥቆ ነገራቸው። በስራ ያውቀኛል ንገሩት ብሎ ማለት ነው። ከዚያ የሚከተለው ልጅ ደግሞ እንዳለ አሁን ወደ ምድረ በዳ ወዳለበት የመጣችሁት ምን ልታዩ ነው? በምድረ በዳ ምን ፈልጋችሁ መጣችሁ አለ። የተለያየ ፍላጎት ያላቸው ብዙዎች ስለነበሩ የሚገርማችሁ እንጀራ በርክቶ ያበላል ስለተባሉ ሆዳቸውን ለመሙላት የመጡ ሰዎች ነበሩ። እንጀራ ያበረከተ የሚያበላ ከሆነ 2 ዓሣ 5 እንጀራ ለ5000 የሚያጠግብ ከሆነ ለምን እንደክማለን? ለምን እንሰራለን? ዋይ ፀሐይ ለምን ያቃጥለናል? ብርድ ለምን ይመታናል? እየተከተል እንብላ ብለው እሱን ሳይሆን ሆዳቸውን የሚያበርጉ ተከታዮች ነበሩ በጊዜ። ሌላው ደግሞ ይሴኒ ላህዩም ወደደጓ ለምያው ዳዊት በመዝሙሩ 44ኛው መዝሙር ላይ ከሴቶች ልጆች ሁሉ ደምግባቱ ያምራል ተብሎ ስለ ክርስቶስ ስለተነገረ ውበቱን ለማየትም ደግሞ የሚከተሉ ሰዎች ነበሩ። ውበት ፍለጋ የመጡ መንግስተ ሰማያትን ሳይሆን ውበት ለማየት አያችሁ፣ ቃሉን ለመማር ሳይሆን ሆዳቸውን ለመሙላት የመጡ ሰዎች ነበሩ። በተለያየ ምክንያት የሚከተሉ ሰዎች ነበሩ። ድውይ ይፈውሳል፣ ለምጽ ያነጻል፣ ዕውር ያበራል ተብሎ እየተነገራቸው ያንን ለማየት የታወረ የልብ ዓይናቸውን ለማብራት ሳይሆን ምስኪ ሲያበራ ነው እያሉ የሥጋ ዓይን ሲያበራ ለማየት ይመጡ ነበሩ ሰዎች። እሱ ግን የነፍስንም የሥጋንም ዓይን ማብራት የሚችል የነፍስንም የሥጋንም ደዌ በሽታ መፈወስ የሚችል ዘላለማዊ ሕይወት የሆነ አምላክ መጥቶ በዚህ ልክ ግን ሰው አልተረዳውም ነበር። ስለዚህ እነሱን ምን አላቸው? የዮሐንስን ተማሪዎች መልእክት ተልከው የመጡትን ከላካቸው በኋላ ወደ ዮሐንስ የሚገባውን ነግሩ፣ በስራዬ ያውቀኛል ንገሩት ብሎ ከላከ በኋላ እነኚህ ምን አላቸው? ወደዚህ ወደ ምድረ በዳው ምን ልታዩ መጣችሁ? ብርሃኑ የታወስም ነፋስ የሚወዘውዘው ሸምበቆ ልታዩ ነው የመጣችሁት ወይስ ምንድነው አላቸው። ምንድነው የመጣችሁት? ለምን መጣችሁ አለ። ነፋስ የሚወዘውዘው ሸምበቆ ልታዩ ነው የመጣችሁት? ወሚመ ነብዬ ወይስ ነብይ ፍለጋ ነው የመጣችሁት? ወሚመ ለይለብሱ አልባሰ ቀጠንት ወይስ የቀጭን ነጭ ልብስ ያማረ ሐር በሐር የተንቆጠቆጠ ልብስ የለበሱ የቤተ መንግስት ሰዎች ልታዩ ነው የመጣችሁት አላቸው። በሐር የተንቆጠቆጠ የቤተ መንግስት ልብስ የለበሱ ሰዎችን ፍለጋ ከሆነ ወደዚህ የመጣችሁት እዚህ የሉም፣ እነሱም ቤተ መንግስት ታገኟቸዋላችሁ አላቸው። ልብስ ያማረ ልብስ የለበሱ ሰዎችን ከሆነ የፈለጋችሁት ቤተ መንግስት እነሱ ፈልጓቸው እዚያ ታገኟቸው። እኔ ሕይወት ነኝ እያለ ልብስ አይደለም መስፈርቴ፣ እኔ ልብስ አይደለም ሸማኔ የሰራው የሚያልፍ ብል የሚበላው ነቀዝ የሚያበላሸው ልብስ አይደለም፣ ብል የሚቆራረጠው ልብስ አይደለም። እኔ ይዤ ብታዩ ሕይወት ዘላለማዊ የሆነ ሕይወት ልሰጣችሁ ነው የመጣሁት። ምን ልታዩ መጣችሁ? ነብይ ነው። ነብይ ከሆነ ነብይም አለ። እውነት እላችኋለሁ ብዙ ነቢያት አሉ፣ ግን ከነቢያት የሚበልጥ ከዚህ አለ አላቸው። የነቢያት ፈጣሪ አንደኛ ራሱ ስለሆነ ሌላው ደግሞ ያሳሰሩት ዮሐንስ ከነቢያት የሚበልጥ ነብይ ነው እያለ ስለ ዮሐንስም እየነገራቸው ነው። አብረው ያሳሰሩ ሰዎች ስለነበሩ ማለት ነው። ሸምበቆ ነው ልታይ መጣችሁ፣ ነፋስ ይጎዘጉዙ አላቸው።
የተለያየ ሐሳብ ይዘው ስለመጡ ነው። ቢመናን የትምህርት ለኛ ዋናው መሰረታዊ ነገሩ ምን መሰላችሁ? እዚህ ላይ የምንረዳው ቤተ እግዚአብሔር ስንመጣ ማንን ፈልገን የመጣ ነው? ማንን ፈልገን ነው? ማንንም ፈልገን አልመጣንም። እግዚአብሔር ብቻ ነው። ልባችን የተለያየ ነገር ማሰብ የለበትም። ከዚህ ሁሉንም መባከን የለበትም። ጥለለው የመጣነውን ዓለም እዚህ ተቀምጠን ማሰብ የለብንም። እዚህ ስናስብ እግዚአብሔርን ብቻ ማሰብ፣ ልባችን ለእግዚአብሔር መስጠት፣ አይምሮአችን ሰብስበን እግዚአብሔር እንዲቆጣጠረው መጸለይ ብቻ ከኛ ይጠበቃል። የተለያየ ሐሳብ ይዘው የተከተሉ ሰዎች ስለነበሩ ከዚህ ሐሳብ ነፃ መውጣት እንዳለባቸው አስረግጦ ነገራቸው። ቀጠልና አማን አማን ለክሙ አልቦ ዘአብዮ ለዮሐንስ መጥምቅ እምቅንደሁ ወምድሪሁ እንትውልድ አልሰላቸው። እውነት እላችኋለሁ ከነቢያት የሚበልጥ ከዚህ አለና ከሴቶች ልጆች ከሱም በፊት ከሱም በኋላ ከተወለዱ ዮሐንስን የሚበልጠው የለም ብዬ እነግራችኋለሁ። እስኪ በሉ ከሴቶች ልጆች በሉ ከሱም በፊት ከሱም በኋላ ከተወለዱ ዮሐንስን የሚበልጠው የለም ብዬ እነግራችኋለሁ። ማንን የሚበልጥ የለም? ዮሐንስን አላቸው። የሚበልጠው የለም ማለት ተባብራችሁ ያሳሰራችሁት ወንጌል ስለሰበከ ለሱ እንቅፋት የሆናችሁ ወንጌል በመስበኩ በምንቀኝነት ያሳሰራችሁ ከነገስታቱ ጋር አብራችሁ ከዚያ ከዚህ እያላችሁ በዮሐንስ ላይ መከራ ያመጣችሁ ከመካከል እዚህ ያላችሁ ጉባኤው ላይ አለ ጥሩ ነገር አልሰራችሁም ማለት ከዮሐንስ ከነቢያት ይበልጣል አላቸው። አስቀድማችሁ የምትታበዩባቸው ብዙ ነቢያት አበው አሉ። እነሱን የፈጠርኳቸው እኔ ነኝ፣ የቀደስኳቸው እኔ ነኝ። በእነሱ እየተመካችሁ ነበር። ግን ዮሐንስ ከነሁሉም ከሁሉም ይበልጣል አለ። ምክንያቱም እንደ ነቢያት ነቢይ ነው። ወንጌል እንደ ትምህርት እየሰበከ መጥቷል። ደግሞም ዮሐንስ ሐዋርያ ነው። እንደ ሐዋርያት ወንጌልን ሰብኳል። ዮሐንስ ሰማዕት ነው አለ። እንደ ሰማዕታት አንገቱ ተቆርጦ 15 ዓመት እየዞረ ክንባውቶ አስተምሯል። እንደ መናንያንም ደግሞ 30 ዓመት ሙሉ በምድረ በዳ ያልበጠለ ትምህርቱ የአይሁድን የደረቀ ልቦና እንደ እናንተን እንዲያለመለመ በጠለ ጸሎቱ ደግሞ በረሃውን ዓለም ያለመለመ በሲና ምድረ በዳ እየኖረ በዮርዳኖስ ምድረ በዳ እየተገለጠ የአዋጅ ነጋሪ ቃል የሚጮህ ድምፅ ተብሎ የተነገረለት እርሱ ዮሐንስ ሐዋርያም ነው፣ ነቢይም ነው፣ ሰማዕትም ነው አላቸው። መናኝም ደግሞ ከሱ የበለጠ መናኝም ነው፣ ደግሞም ካህን ነው አላቸው። ምንድነው? አው ቅዱስ ያሬድ በደንብ ይገልጸዋል። ነቢይ ወሰማዕት አው ሐዋርያ ካህን ያለ በደንብ ነው የሚገልጸው ሊቁ ማለት ዮሐንስ ይገልጸው። ከካህንም ደግሞ አስቡት ፈጣሪውን ያጠመቀ ማን ብቻ ነው? ማን ብቻ ነው? አው ከካህን ፈጣሪውን ያጠመቀ ማንም የለም። እናትነት ለድንግል ማርያም ብቻ እንደተሰጠ ከሴቶች ተለይታ ለአምላክ እናትነት እሷ ብቻ እንደተመረጠች ከሷም በፊት በሷም ጊዜ ከሷም በኋላ ወደፊትም የአምላክ እናት ተብሎ የሚጠራ ሴት እንደሌለ ፈጣሪውን ያጠመቀ ተብሎ ከመጨረሻ የሚነገርለት ከሱም በፊት በሱም ጊዜ ከዚህም በኋላ የማይነሳ ብቸኛው የፈጣሪ አጥማቂ ማን ነው ሲባል ዮሐንስ ይባላል። ለዚህ ነው ከሁሉ ከነቢያትም ከሁሉም ይበልጣል የተባለው በዚህ ነው። ዘአብዮ ዘይነሶ ያብዮ በመንግስተ ሰማያት አለ። ነገር ግን ከሁሉ ይበልጣልና ከሱ የሚያንሰው ግን በመንግስተ ሰማያት ይበልጠዋል። እስኪ በሉ ይሄ ተቃራኒ ነው። ወንጌል ውስጥ ታነቡታው ግራ ይገባል አይደል? ከሁሉ ይበልጣል ዮሐንስ አለና ዮሐንስን የሚበልጠው የለም ብሏል። ከሴቶች ልጅ ከሱ የሚያንሰው ግን እሱ ይበልጠዋል እንደገና ይላል። ምን ማለት ነው? ነቢያትም ሐዋርያትም ጻድቃንም ሰማዕታትም አይበልጡትም ማለት በመንግስተ ሰማያት የወንበር ልዩነት አለ ማለት አይደለም። የማረፊያ ቤት ልዩነት አለ ማለት አይደለም። ከሱ በገንዘብ ብልጫ የደሞዝ ብልጫ አለ ማለት አይደለም። ሁሉም ብርሃን ለብሶ ቅዱስ ቅዱስ እያሉ የሚያመሰግኑበት ልዩ ዓለም የእግዚአብሔር መንግስት ከገቡ የማይወጣበት ካገኙ የማይታጣበት ልዩ ስጦታ ነው የእግዚአብሔር መንግስት። ይበልጣል ሲባል መበላለጥ በቦታ አይደለም፣ በወንበር አይደለም፣ በስልጣን አይደለም። ሁሉም ቅዱሳን በእግዚአብሔር ዘንድ እኩል ይሰለፋሉ ለምስጋና ቅድስናቸውን ይዘው ማለት ታዲያ ይበልጣል ከሁሉ ሲባል የእግዚአብሔር የፈጣሪው አጥማቂ ተብሎ መጥምቀ እግዚአብሔር መጥምቀ መለኮት ተብሎ ወይም መጥምቀ ክርስቶስ ተብሎ የሚጠራ ሌላ ፍጡር የለም ማለት ነው። በዚህ ስም የሚጠራ የሚበልጠው የለም ማለት ያ ነው እንጂ በመንግስተ ሰማያት የቦታ መለዋወጥ መበላለጥ አይደለም። የበላይና በታች ይባል ነገር አይደለም። በዚህ አንድ መንጋ ነው። መንጋው የሰው ልጅ ሁሉ የእግዚአብሔር መንጋ ነው። አንድ መሪ ነው ያለው፣ ሌላ መሪ የለም። ጥቃቅን መሪ የለም፣ ኃያላን መሪ የለም።
ኃያላን መንግስታት ጥቃቅን መንግስታት የሚባል የለም። ሁሉም በእግዚአብሔር መዳፍ ስር ነው የሚገዛው አለ። አንድ መሪ ነው ያለው። ቢጽ የሌለው አቻ የሌለው መሪ እግዚአብሔር ብቻ የሚመራው ዓለም ነው። ያ ከዚህ ዓለም በኋላ ያኛውን ዓለም እግዚአብሔር ነው የሚመራው። ግን የሚበልጠው የለም የሚለው ሊቃውንት ሲተረጉምናሉ ክርስቶስን ያጠመቀ ፈጣሪን ያጠመቀ ተብሎ ሌላ ነቢይ ሐዋርያ ሰማይ ጻድቅ ካህን አይጠራም። ይሄ ለሱ ብቻ የተሰጠ ልዩ ጸጋ ነው። በዚህ የሚበልጠው የለም የሚቀድመውም የለም ማለት ነው። ይሄ ሊነጥቀው የሚችል ከዚህ ክብር ዝቅ ሊያደርገው የሚችል ሌላ ምንም ፍጡር የለም ማለት ነው ብለው ሊቃውንት ገልጠው ከሱ የሚያንሰው ይበልጠዋል የሚለው ደግሞ በስጋ የሚበልጠው የድንግል ማርያም ክርስቶስ መንግስተ ሰማያትን በመስጠት በመፍጠር ደግሞ ዮሐንስን ይበልጠዋል ማለት ነው። ዮሐንስ ክርስቶስን በስጋ ማን ይቀድመዋል ብለናል? ማን ይበልጠዋል ብለናል? ዮሐንስ ይበልጠዋል ብለናል። በመፍጠር መንግስተ ሰማያትን በመስጠት ደግሞ ማን ይቀድማል ማለት ነው? ክርስቶስ ይቀድማል ማለት ነው። አያችሁ፣ ለዚህ ከሱ የሚያንሰው ማለት በስጋ ክርስቶስ ከሱ በስድስት ወር ስለሚያንሰው ዮሐንስ ስለሚበልጥ ማለት ነው። በልደት ግን ደግሞ በመንግስተ ሰማያት ይበልጠዋል ማለት መንግስተ ሰማያትን በመፍጠር በመስጠት ደግሞ ክርስቶስ ከዮሐንስ ይበልጣል ማለት ዮሐንስ ከክርስቶስ ጋር አይወዳደርም። ራሱ ዮሐንስን የፈጠረው ነው ማለት ነው። ያለው እየነገረን ያለው ለዚህ ነው። ወንጌል እሱ መንግስተ ሰማያት ቀርባለችና ምን በሉ አምናችሁ ምን በሉ ንስሐ ግቡ ብሎ ሰበከ። ክርስቶስ ደግሞ በሉቃስ ወንጌል 17 ላይ መንግስተ ሰማያት አለች ብሎ ዮሐንስ ሰብኳል። ስለ መንግስተ ሰማያት አንተም ስለ መንግስተ ሰማያት እየሰበክ ነው። ለመሆኑ ይህች መንግስተ ሰማያት የት ነው ያለችው አሳየን ብለው ፈሪሳውያንም ሰዱቃውያንም ተባብረው ጠይቀውታል ክርስቶስን። ከዚያ የቦታ አንጥቶ እዚህ ወደዚያ ና ብሎ የሚነግራቸው መስሏቸዋል። የት አለች ይህች መንግስተ ሰማያት? ዮሐንስ ሰብኳታል፣ አንተም እየሰበካን ነው፣ ግን አላየናትም። አንጣና እስኪያሳየን ብለው ክርስቶስን ጠይቀውታል። ሲጠይቁት ምን አለ? እነኋት በመካከላችሁ የእግዚአብሔር መንግስት። እስኪ በሉ አያት እኔ ነኝ ማለት ነው። ክርስቶስ ነው። የምን መንግስተ ሰማያት ቦታ አትፈልጉ፣ እንጨትና ድንጋይ አትፈልጉ አለ። የለመለመ ሳር ቅጠል አትፈልጉ፣ በእብነ በረድ የተንቆጠቆጠ ቤት አትፈልጉ አለ። ከዚያ የሚባል ነገር አይደለም፣ እኔ ነኝ እያላቸው ነው። ነያማይ ከለክሙ መንግስተ ሰማያት ማለት እኔ ነኝ። እኔን ሳታይ አታያትም መንግስተ ሰማያት ማለት በመካከላችሁ የመንግስተ ሰማያት ፈጣሪ ነኝ እያለሁ ንስሐ ግቡና ውረሷት እያልኩ እየነገርኳችሁ እኔን ሳታውኑ ያችን ለማየት እንድትናፍቃላችሁ እኔ ነኝ መንግስተ ሰማያት ማለትም ንስሐ የገባ ስጋና ደሜን የተቀበለ የዘላለም ምን አለው ሕይወት አለው። ስጋው ደሙን ከመቀበል በፊት ንስሐን ከመግባት በፊት እኔን መኑ። በመካከላችሁ ያለው እኔን አላመናችሁ፣ ስጋ ለብሼ በእናንተ ባህሪ የተገለጥኩ እኔን ካላመናችሁ እኔን ሳታምኑ መንግስተ ሰማያትን እንዴት ትፈልጓታላችሁ? ለመውረስስ እንዴት ታስባላችሁ? አይሆንም እኔ ነኝ ብሎ ሰበከ። እሱ ግን መንግስተ ሰማያት ቀርባለችና ንስሐ ግቡ። ዮሐንስ መንገድ ጠረገ፣ ፕሮግራም እንደሚመራ መራ፣ መንገዱን አሳየ። መንግስተ ሰማያት እኔ ነኝ ውረሱ ብሎ ደግሞ በአደባባይ ክርስቶስ ሰበከ ማለት ነው። ለዚህ ነው ከሱ የሚያንሰው በመንግስተ ሰማያት ይበልጣል ነገር ዮሐንስ። ከዚያ ያያዘና ምን አለ? አማን አማን ይብለክሙ እውነት እውነት እላችኋለሁ መንግስተ ሰማያት ትገፋ እስከ ጊዜ ወግፏን ይትማሰጥዋ እማይለ ዮሐንስ መጥምቅ እስከ ጊዜ ትገፋ መንግስተ ሰማያት ወይ ከዮሐንስ መጥምቅ ጀምሮ እስካሁን ድረስ የእግዚአብሔር መንግስት ትገፋለች አለ። ምን ትላለች? ርሳችን ከዮሐንስ መጥምቅ ጀምሮ በሉስኪ እስካሁን ድረስ የእግዚአብሔር መንግስት ትገፋለች። ምን ትላለች? ትገፋለች። እነማን ይገፋታል ካላችሁ ንስሐ አልገባም ብላችሁ እናንተ መንግስተ ሰማያት ለመግባት ንስሐ ግቡ ነው ብያለሁ። ቅድም የነገርኳችሁ ትምህርት ይሄ ነው። መነሻው መድረሻው ንስሐ ግቡ። የት ለመግባት? መንግስተ ሰማያት ለመግባት። ሰው ከኃጢአት ንጹህ እስካልሆነ ድረስ ንስሐ መግባት ግዴታው ነው ማለት ነው። ከኃጢአት የምንነጻበት ዋነኛው መስመሩ መንገዱ ምንድነው ሲባል ንስሐ መግባት ነው ማለት ነው። መነሻችንም መድረሻችንም ንስሐ ግቡ ነው የትምህርታችን። የትምህርቱ ይሄ ነው። ዋናው መሰረታዊ ነገሩ ይሄ ነው። ስለዚህ መንግስተ ሰማያት ትገፋለች ብሎ ሲናገር ማን ነው ይገፋል? ሁላችንም። ለምን ገፋናት? ንስሐ ገብተን መግባት ስንችል አንገባም ብለን አምፀን በድለን
ንስሐ አያስፈልገንም ብለን ኃጢአት እየሰራን የኃጢአት ቀጠሮ እየያዝ የንስሐ ጊዜያችንን እያሳለፍ በሞት እየተነጠቅ ከዚያ መንግስት ውጭ እየሆን ስላስቸገርን ገፋቸዋታል ትገፋለች አለ ንስሐ ግቡ ብሎ ዮሐንስ ሰበከ ብዙ ሕዝብ አመነ ንስሐ ይገቡ ወረሷት ከዚያ በኋላ ንስሐ ግቡ ይሰበካል ንስሐ ቢገባ ጠፍቶ ግን ትገፋለች የእግዚአብሔር መንግስት ግቡብኝ እያለች በሯን ከፍታ ወደኔ እያለች አያችሁ ንስሐ ባለመግባታችን የእግዚአብሔር መንግስት እንደምንገፋት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስተማረና ወግፉአን ይትማሰጥዋ አለ ነገር ግን የተገፉ ሰዎች ግን ይወርሷታል የገፋት ሳይሆን የተገፉ ምን ያሉ የተገፉ ሲተረጉሙ ሊቃውንት ምን አሉ በንስሐ የተገፉ ማለት ነው መገፋት ማለት በንስሐ የተገፋ ሰው በንስሐ ሰው እንዴት ይገፋል ከተባለ ንስሐ ሲገባ ጾም ይባላል ቅጣት ነው ንስሐ ሲገባ ጸልይ ይባላል ቅጣት ነው ንስሐ ሲገባ መጽውት ይባላል በመጽዋት የሚቀጣ ሰው አለ ስለ ኃጢያቱ ለምሳሌ መስገድ የማይችል ሰው የግድ ስገድና ሙት አይባል በገንዘብ ይቀየርለታል መጽውት ይባላል ገንዘብ ካለ ማለት በገንዘብ የታመመ ሰው አልጋ ላይ ያለ ሰው ጾም አይባል በጾም አይቀጣም ሌላ ቅጣት ተሻሽሎ በሚችለው ይደረግለታል በዚህ ቅጣት የተቀጣ በዚህ ግፍ የተገፋ ማለት ንስሐ ግባ ሲባል እሺ ያለ ጾም ሲባል የጾመ በጾም የተገፋ ሰው የእግዚአብሔር መንግስት ይወርሳታል ማለት ነው ጸልይ ሲባል እሺ ብሎ በጸሎት የተጋ ሰው በዚህ የተቀጣ ሰው በዚህ በጸሎት የተገፋ ሰው ስጋውን በጾም በጸሎት የገፋ ሰው በመጽዋት የገፋ ሰው እሺ ይወርሳታል እያለ ነው ለዚህ ነው አባቶቻችን ንስሐ ግቡ ብለው ካስተማሩ በኋላ ንስሐ ልንገባ ስንመጣ በየደረጃው የንስሐ ቅጣት አለ በስግደት የሚቀጣ ሰው አለ ይሄ መገፋት ነው መንፈሳዊ መገፋት አያችሁ መንፈሳዊ መገፋት ጾም ተብሎ ሲጾም መንፈሳዊ መገፋት ነው ስግድ ተብሎ ሲሰግድ መንፈሳዊ መገፋት ስጋን መቅጣት ነው አያችሁ ይሄ ቅጣት ነው መገፋት እንደዚህ የተገፉ ሰዎች በንስሐ የተገፉ ሰዎች ንስሐ አባት የሰጣቸውን ቀኖና ተቀብለው ስጋን ሐሳብ የስጋን ሐሳብ ድል ያደረጉ ሰዎች ፍላጎታቸውን የስጋ ፍላጎትን ያደከሙ ያጠፉ ሰዎች በዚህ የተገፉ ሰዎች ይወርሷታል አለ ግን በዚህ ያልተገፉ ሰዎች ንስሐ ያልገቡ የተሰጣቸውን የካህናት ቀኖና ቅጣት ያልተቀበሉ ሰዎች እነርሱ ስለማይወርሷት ንስሐ ግቡ እየተባሉ ስለማይገቡ እየተገፋች ትኖራለች የእግዚአብሔር መንግስት ንግቡብኝ እያለች ይሄ ዲዮናስዮስ የተባለ ሊቅ በዚህ በሃይማኖት አበው ላይ ዲዮናስዮስ የተባለ ሊቅ አለ ይሄ ሊቅ ንስሐን ሲገልጻት ንስሐስ አንቀጸ ምሕረት ይእቲ ለእለ ይሴተውባ ይላል ምን ማለት መሰላችሁ ንስሐ ግን ይላል እስኪ በሉ ድገሙት እስኪ አሁንም ድገሙት ለሚያምንባት ሰው የምሕረት በር ናት የምን በር ናት ማናት እሷ የሚገርም አያችሁ ለሚያምንባት ሰው ንስሐ አለኝ ምንም በደል በበደል ምንም ኃጢአት ብሰራ አምላኬ ይቅር ይለኛል ብሎ ወደ ንስሐ የሚመጣ ሰው የምሕረት በር ናት አለ ከፍታ ግባ ትላለች መንግስተ ሰማያት ታስገባለች በዚህ በሃይማኖት በመጽሐፈ መነኮሳት ደግሞ ሊቁ ደግሞ አረጋዊ መንፈሳዊ የተባለ ሊቅ ወሐለዋ ክልኤቲ ደናግል ውስተ ዝንቱ ዓለም በዚህ ምድር ላይ ሁለት ደናግል አሉ ይላል ስንት ደናግል ሁለት ደናግል አሉ ይላል ሊቁ ደግሞ ቀዳማዊት ማርያም የመጀመሪያዋ ድንግል ማርያም ትባላለች እሙ ለመድኃኔዓለም የመድኃኔዓለም እናት ማርያም ናት የወለደት ካልአ ወይ ተወለድ ዘንበለ እግዚአብሔር መናፍስ ታሃያላን ከመላእክት ጌታ በስተቀር ሌላ ያልወለደች ሌላ ልትወልድ የማትችል ሌላ ወለደች ተብሎ የማይናገርላት ብቸኛ አንድ ልጅ ያላት እርሱም መድኃኔዓለም የመድኃኔዓለም እናት የሆነች የመጀመሪያዋ ድንግል ማርያም ናት ይላል ሁለት ደናግል አሉ ብሎ የመጀመሪያዋ ድንግል የሃያላን ጌታ የመላእክት ጌታ አምላክን የወለደች የመድኃኔዓለም እናት ማርያም ናት ይላል የመጀመሪያዋ ድንግል ሁለተኛዋ ድንግል ማን ናት ብላችሁ ከጠየቃችሁ ነው ካሊትን ንስሐ ትባላለች ሁለተኛዋ ድንግል
ማን ትባላለች? ንስሐ ትባላለች። ተሄሉ ዘተወልዶ ለኩሉ ዘበደጓለም ያው ንስሐ የምትባለው ድንግል ደግሞ ማንን ትወልዳለች? መድኃኒዓለምን አይደለም የምትወልደው፣ የኃያላን ጌታ እግዚአብሔርን አይደለም የምትወልደው። ያንን ድንግል ማርያም ናት የወለደችው። የእሱ እናት ብቻ ናት። ከሱ ውጭ አልወለደች። ልትወልድም የማትችል የእግዚአብሔር እናት ብቻ ናት ብሎ ዘጋና ሁለተኛዋማ ድንግል ንስሐ ትባላለች። እሷ ደግሞ ኃጢአተኛውን ሁሉ እየወለደች የምትኖር ናት። ማንን ነው የምትወልደው? ንስሐ የምትባለው ድንግል ዓለምን ኃጢአተኛ ሁሉ ትወልዳለች። በንስሐ እየተወለዱ ነው መንግስትን የምንወርሰው። የምሕረት በር ናት አለ ያኛው ሊቅ። ይሄኛው ደግሞ የኃጢአተኞች ሁሉ እናት ንስሐ ትባላለች። ድንግል ናት አለ። ያን ምክንያቱም ድንግልናውን ያጣ የነፍስ ድንግልና ያጣው ሁሉ የነፍስ ድንግልና እንዳገኝበት ቀጠለና ምን አለ? ንስሐሰ ትሬሲዮ ለዛ አበሰ ከመዘይ አበሰ ለዘባው ይኒ ከመድንግል ወለቀታሪ ነፍስ ከማው ንስሐ የምትባለው ኃጢአተኛን ትወልዳለች ሲባል ምን ማለት ነው ካላችሁ ዝሙተኛውን ሰው ዝሙት እንዲያልፈጸመ ንጹህ ታደርገዋለች። ማን ንገሪ? ማን? አዎ በዝሙት የኖረውን ሰው ንጹህ አድርጋ ከዝሙት ውጭ አድርጋ ንጹህ ታደርገዋለች። ንስሐ የምትባለው ድንግል ዝሙተኛውን ወልዳ ንጹህ ታደርገዋለች። ነፍሰ ገዳዩንም ሰው እንደዚሁ ነፍስ ገድሎ ነፍስ እንዳልገደለ አድርጋ ንጹህ አድርጋ የእግዚአብሔር መንግስት እንዲወርስ ታደርገዋለች። የሰረቀውን የቀማውን የቀጠፈውን ሁሉ ከዚህ ሁሉ ነፃ አድርጋ የእግዚአብሔር መንግስት እንዲወርስ ታደርገዋለች። ምክንያቱም የምሕረት በር ናት። የምን በር ናት? አዎ ሁልጊዜ ተከፍታ የምትኖር የምሕረት በር ናት ንስሐ። ይቺ ንስሐ ዮሐንስ ሰበከ። ይቺ ንስሐ ክርስቶስ ሰበከ። ይቺ ንስሐ ሐዋርያት ሰበኳል። በዓለም ላይ ስትሰበክ ነው። ግን ይቺን የማይቀበል ሰው ካለ የእግዚአብሔር መንግስት የገፋ ነው፣ ትገፋለች አለ። የእግዚአብሔር መንግስት ንስሐ የሚገባ ጠፍቶ ይነገራል፣ ይሰበካል፣ ይተረጎማል፣ ይቀደሳል፣ ይዜማል፣ ቅኔ ይረቀቃል፣ ትርጓሜው ይተነተናል። ይህንን ሁሉ ሰምቶ ንስሐ የማይገባ የእግዚአብሔር መንግስት የገፋ ነውና ትገፋለች አለ ዮሐንስ ሰበከ። ከዚያ ጊዜ ጀምሮ ንስሐ የሚገቡ ሰዎች ጠፍተው የእግዚአብሔር መንግስት ትገፋለች። ንስሐ ገብተው በንስሐ አባት አማካኝነት የተሰጣቸውን ቀኖና ተቀብለው ያን ግፍ ተቆጥሮላቸው ብዙዎች ግን ይናጠቋታል አለ የእግዚአብሔር መንግስት። በተለይ ምእመናን በዚህ ሰዓት በዚህ ጊዜ በዚህ የከፋ ዘመን ዛሬ ታይተን ነገም ማንኖርበት ዘመን ጧት ታይተን ማታ የማንገኝበት እንደ ጤዛ እየረገፍን ባለንበት በዚህ ክፉ ዘመን ላይ ወደ ማን መምጣት ይሻላል? ወደ ማን መቅረብ? ወደ እግዚአብሔር መቅረብ ይሻላል። አሁን የምንጣላበት ሰዓት አይደለም። አሁን የምንጨቃጨቅበት ሰዓት አይደለም። አሁን ፍርድ የምናዛባበት ሰዓት አይደለም። አሁን ወንድምን እህትን የምንበድልበት ጊዜ አይደለም። አሁን አባትን እናትን የምናሳዝንበት ጊዜ አይደለም። ይህን ሁሉ ነገር ግፋን ወደ እግዚአብሔር የምንቀርብበት ጊዜና ብቻ ነው። ለፍቅር ብቻ የምንሰጠው ጊዜ ነው ያለን። ለጠብ የማይሆን ለፍቅር ብቻ የሚሆን ሰዓት ነው ያለን። ጊዜው ቀርቧል። የመከራ ጊዜ የምታዩት ነው። ሞት አፋፍ ላይ ነው ዓለም ያለው። ሰላም የለውም። ዓለም በሙሉ ታውቋል፣ ተጨንቋል። አያችሁ፣ ዓለምን የሚያስማማ ጠፍቷል። በእሳት ላይ እሳት ነው እየተጨመረ ያለው። በእሳት መካከል ያለንበትን ዘመን እስከ ኃጢአታችን ሙተን ከእግዚአብሔር መንግስት ውጭ እንዳንሆን ንስሐ መግባት ያስፈልጋል። የእግዚአብሔር መንግስት መግባት አያስፈልግም፣ መግባት ነው የሚያስፈልገው። የምሕረት በር ተሰጥቷል። በእውነት አሁን ንስሐ ግቡ እየተባለ ሲሰበክ ለምንድን ነው የምንጨነቀው? ንስሐ መግባት ምን ነው የሚያስጨንቀው? አየህ፣ ኃጢአት ስንሰራ ያልተጨነቅን ሰዎች ለመግባት እንጨነቃለን። ሰው መጨነቅ ያለበት ኃጢአት ላለመስራት ነው መጨነቅ ያለበት። ደካማዎች ነን ወድቀናል ካልን ደግሞ ለመነሳት መንገዱ ንስሐ ነው። የምንነሳበት ምርኩዛችን ንስሐው ነው። የተዘጋብንን በር የምንከፍተው የምሕረት በራችን ንስሐ ነው። ይሄንን መጠቀም ጊዜ ማባከን አያስፈልግም። በኖህ ዘመን እንዳሉ ሰዎች ቀጠሮ እየሰጠን በ120 ዓመት ውስጥ እመጣለሁ ሲላቸው 100ውን ጨፍረንበት 20 ይበቀናል እንዳሉ እስከ መቼው ድረስ ነው እኛስ ቀጠሮ እየሰጠን? የኃጢአት ቀጠሮ ብቻ የሰርክ ቀጠሮ ምን ይዞ መቼ? ሁልጊዜ ወንጌል ይሰበካል፣ ይነገራል። ግን ንስሐ የሚገባ ሰው ብዙ አይታይም። ስጋው ደም ተቀበሉ ይባላል፣ ይሰበካል። የሚቀበሉት ግን ሕፃናት ናቸው። እነሱ እኮ ተቀብለዋል፣ በቃ ጸድቀዋል እኮ እውነቱን ለመናገር። ሕፃናት እኮ በ40 በ80 ቀን ተቀብለዋል።
እንደኛ አድገው ኃጢአት እስከሚሰሩ ድረስ እኮ ያ ጽድቃቸው ነው፣ በቂያቸው እኮ ነው። እውነቱን ስንናገር የእግዚአብሔር እኮ ትምህርት የተማርነው ይህን ቃል እግዚአብሔር ስንማር ስጋ ወደሙ እኮ አንድ ጊዜ ተቀብሎ እኮ ለዘላለም መጽደቅ ይቻላል። አቃሉ ጋናችሁ መጽደቅ እኮ ይቻላል አንድ ጊዜ ተቀብሎ። ለምን ታዲያ ሁል ጊዜ እንቀበላለን? ደካማ ስለሆን እንደ ሪያ መልሰን ጭቃ ላይ ስለምንወድቅ እኮ ነው ሁል ጊዜ የምንቀበለው። ሁል ጊዜ ንስሐ እየገባን የምንቀበለው መልሰን መውደቅ ስላለ እኮ ነው። እየወደቅን እየተነሳን በዓለም ላይ ስለምንኖር እኮ ነው። ለዚህ ምን ተሰራ? ንስሐ አንድ ጊዜ ተቀብለን ለዘላለም መጽደቅ ስንችል በስጋና ደሙ። ነገር ግን ደካሞች ስለሆን መውደቅ መነሳት ስላለ ወድቀን እንዳንቀር ንስሐ ተሰጠን። ይህን መጠቀም ደግሞ ተገቢ የተሰጠን የምሕረት በር የተከፈተ መክፈቻ የሆነው ቁልፍ የሆነው ንስሐን መጠቀም ያስፈልጋል። ሕፃናትን ብቻ ነው እያመጣን የምናቆርበው፣ እኛ አንቆርም። ለምን? እነሱ እኮ ኃጢአት የለባቸውም። እነሱ እኮ ይገቡ ዘንድ መንግሥተ ሰማያት ይገቡ ዘንድ ተገቢ ስለሆነ ወደ እኔ ሲመጡ አከልክሏቸው ተብሏል። ለምን ቢባል የዋህ ናቸው፣ ንጹህ ናቸው፣ ቂም የለም፣ በቀል የለም። አባቱ ቢቆነጥጠው ቢገረፈው ያለቅሳል። እንባውን አፍስቶ እንባው ሳይደርቅ አባቱ ቅፍ ያለው ቂም የለም። ሕፃናት ጋር ቂም የለም፣ ንጹሃን ናቸው፣ መላእክት ናቸው እኮ እነሱ ምድራዊ መላእክት ናቸው። እነሱም ብቻ እያቆረብን እኛ መቼ ነው የምንቆረው? ኃጢአተኞች ለኛ የተሰጠውን ስጋና ደም በንስሐ ታጥበን ለመቀበል መቼ ነው እኛ የምናደርገው? ራሳችንን መቼ ነው የምናቀርበው? እኛ ራሳችን በንስሐ አጥበን የምንቀርበው መቼ ነው? ራሳችንን መመርመር ያስፈልጋል። አሁን ጾም ነው። በዚህ ጾም ሰዓት ጥሩ ነው። በአብዛኛው ሕዝብ ቤተክርስቲያን ይገኛል፣ ወንጌል ያዳምጣል። እሺ ፋሲካው ሲመጣ በዛው መበተን ነው። በዚህ ሰዓት ንስሐ ገብተን ይቅርታ ጠይቀን የተጣላን ታርቀን የቀማን መልሰን ያጭበረበርን ሰዎችም ይቅርታ ጠይቀን ፍርድ ያዛባን ሰዎች ሁሉ ይቅርታ ጠይቀን ሰውንም እግዚአብሔርም ይቅርታ ጠይቀን ራሳችን ለትንሣኤው ብርሃን መስለን ነጭ ለብሰን ለስጋው ደግሞ እንድንቀርብ ጾሙ ማዘጋጀት ነው። አሁን ጾሙ ሲያልፍ ስጋ ቤቶቹም ጠጅ ቤቶቹም ሲከፈቱ እዚያው ጭፈራ መልሱ። አያችሁ፣ ለዚህ ነው መንግሥተ ሰማያት መዋዕለ ዮሐንስ መጥምቅ እስከ ጊዜ ተትገፋ መንግሥተ ሰማያት ትነገራለች፣ የምሕረት በር ናት ትባላለች። ኃጢአተኛውን እየወለደች ወደ እግዚአብሔር የምታቀርብ ናት ትባላል። ሁል ጊዜ ይሰበካል፣ ይነገራል። ስለ መንግሥተ ሰማያት ሁል ጊዜ ይሰበካል፣ ይነገራል አለ። ነገር ግን ንስሐ የሚገባ ጠፍቶ ትገፋለች። ግቡብኝ እያለች የሚገባባት አጣች። ማን ይዘንት ግን የተገፉ ይወርሷታል፣ ይናጠቋታል፣ ይገቡባታል አለ። ቃሉን ሰምተው ንስሐ ይገቡ በቀኑና የተቀጡ ቅጣታቸውን የተቀበሉ አምነው ንስሐ አባታቸው ጋር የመከሩ የተነጋገሩ ይቅርታ የጠየቁ እነሱ በዚህ የተገፉት ደግሞ ይወርሷታል። እግዚአብሔር ይህን አዘጋጅቷል። እድሜ ለንስሐ ሰጥቶናል። የተሰጠን ጊዜ ዝም ብለን ልናባክነው አይደለም። ይሄ ወር፣ ይሄ ሳምንት፣ ይሄ ዓመት የተሰጠን ነው። ንስሐ ገብተን እሱን ልናስደስትበት የማያልፈው መንግሥት ልንወርስበት ተዘጋጅቶልናል። ንስሐ እንድንገባ ስጋውን እንድንቀበል እግዚአብሔር ይርዳን። ንጹሕ ልብን አምላካችን ይፍጠርልን። የቅዱሳን አምላክ እግዚአብሔር ሀገራችን፣ ሕዝባችን በቸርነቱ በምሕረቱ በይቅርታው ይጠብቅልን። የእመቤታችን አማላጅነት የቅዱሳን ጸሎት አይለየን። ይቆየን።